ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 3 ጂኦግራፊ የዩኒት 7 ጂኦግራፊክ ኢሹስ ኤንድ ፐብሊክ ኮንሰርንስ ኢን አፍሪካ የሚለውን ምዕራፍ ማየት እንጀምራለን። የመጀመሪያው የሚሆነው ከኢንትሮዳክሽን ነው። In this unit, you will learn main geographic issues that affect the people of Africa. One such issue is unplanned urbanization. በዚህ ምዕራፍ የአፍሪካ people of የአፍሪካ ህዝቦች የሚመለከቱ ዋና የጂኦግራፊክ ኢሹዎችን እንማራለን። ከዛ ውስጥ አንዱ የሚጠቀሰው unplanned ያልታቀደ የከተማ urbanization መስፋፋት ነው። The process of increasing the area of urban centers and the proportion of living the proportion of people living in that area. ይሄ በመሰረታዊነት የከተሜነት መስፋፋት እና የከተማ ማዕከላትና በአካባቢ የሚኖሩ ፖፑሌሽኖች ቁጥር በጊዜ ሂደት የመጨመር ሂደትን ይገልጽናል። The increase in population pressure caused the surrounding area of town to change into urban areas. Hence, the urbanization caused the urban area and then the growth of population living there. So, በዚህ ምክንያት የህዝብ ፕሬሸር የፖፑሌሽን ፕሬሸር የህዝብ ግፊት በሚጨምር ጊዜ የከተማው አካባቢዎች መንደሮች ወደ ከተሜነት አርባን ያድጋሉ። ስለዚህ የከተሞች መስፋፋት የአካባቢና በዛ የሚኖሩ ህዝቦች በአጠቃላይ ፖፑሌሽን የመጨመርን ያጠቃልላል። Therefore, urbanization doesn't only denote the growth of the area of towns but also the growth of population. እነዚህ ሁለቱንም ነገሮች ነው የሚይዘው። urbanization ከተሜነት መስፋፋት urbanization ስንል የከተሞች የሆነ አካባቢያዊ እድገታቸው ብቻ ሳይሆን ከነሱ ጋር አብሮ የሚሄደው የህዝብ ቁጥር መጨመርንም ያመለክታል ማለት ነው። urbanization in big cities or small towns there must be basic physical facilities like electricity, road, drinking water, communication, health and education facilities. በትልልቅ ከተሞችም ይሁን እነዚህ ስሞል ታውን በትናንሽ ከተሞች የተለያዩ እንደ መብራት፣ መንገድ፣ የመጠጥ ውሃ፣ የኮሚኒኬሽን፣ የጤና፣ የትምህርት ተቋማት መሰረታዊ መገልገያዎች ፊዚካል የሚባሉ መገልገያዎች መኖር አለባቸው። But such infrastructure can be found when the effective management comes before rapid urbanization. But Africa is facing the problem of effective management. እነዚህ አይነቱ መሰረተ ልማቶች አሁን የጠቀስናቸው የመብራት፣ የመንገድ፣ የመጠጥ፣ የውሃ፣ የጤና፣ የትምህርት የመሳሰሉ መሰረተ ልማቶችን ለማግኘት የሚቻለው ከፍተኛ የሆነ የከተማ መስፋፋት urbanization በፊት ኢፌክቲቭ የሆነ ውጤታማ የሆነ ማኔጅመንት ሲኖር፣ ነገር ግን አፍሪካ ይሄ ኢፌክቲቭ ማኔጅመንት ችግር ገጥሟታል የሚለን migration is the movement ሌላው በዚህ ምዕራፍ ከurbanization ውጪ የምናነሳው ስለ migration ነው። Migration is the movement of people from one place to another. They do this to establish their permanent or semi-permanent residence at the destination. ሰዎች የምንላቸው የማይግሬሽን የምንለው ስደት ወይም ሰዎች ስደት የምንለው የሰዎች እንቅስቃሴ ከአንድ ቦታ ወደ አንድ ቦታ ለተለያዩ ምክንያቶች መደረሳቸው ቋሚ ወይም ሰሚ ከፊል ፐርማነንት የሆነ ቋሚ መኖሪያዎችን ከማግኘት ጋር የሚደረግ immigration is an essential component of change in the structure where as population grows is related to birth rates and mortality. Immigration የምንለው
በመሰረታዊነት ኢሚግሬሽን people moving into an area ማለት ነው። ወደ ሆነ አካባቢ ሰዎች ሲያደርጉ ወደዛ አካባቢ በሚገቡ ጊዜ ኢሚግሬሽን የምንለው ኪ ፋክተር ነው። የቴኒንግ ዘ ሳይዝ እና ሜካፕ ፖፑሌሽን ከመቀየር አንፃር በጣም ወሳኝ ፋክተር የሆነው ያም ናቹራል ፖፑሌሽን ይለየዋል ማለት ነው። ከበርዝ እና ከዴዝ የሚመጣውን ይሄ ናቹራሊ የሚመጡ ናቸው። ሞርታሊቲ እና በርዝ ሬት የምንላቸው ይሄ ኢሚግሬሽን ግን በተለያዩ ፋክተሮች ሊሆን ይችላል። ከሆነ አካባቢ ተነስቶ ሰዎች ወደ ሆነ አካባቢ ለተለያዩ the cause of migration vary from the pure desire to experience life in another place to the obligation to move to avoid risks found in an area of origin. ሰዎች በተለያየ ዳይቨርስ ሪዝኖች በብዙ ምክንያቶች ከአንድ ቦታ ወደ አንድ ቦታ ማይግሬት ሊያደርጉ ይችላሉ። በፐርሰናል ቾይስ የሰዎች የራሳቸው ምርጫ ሊሆን ይችላል። አዲስ ኤክስፒሪየንስን ኒው ኤክስፒሪየንስ ከማድረግ ከመፈለግ ጋር ወይም ተገደውም ሊሆኑ ይችላሉ። ልጆቹ ዴንጀር አካባቢያቸው ላይ ጦርነት፣ ረሃብ የመሳሰሉ የተለያዩ ችግሮች፣ ዴንጀሮች፣ አደጋዎች በሚበዙ ጊዜ ሰዎች በተለያዩ ምክንያቶች ሊሰደዱ ይችላሉ ማለት ነው። Africans are facing serious coastal pollution. ሌላው ስለ ፖሊሽን አፍሪካውያን ከፍተኛ የሆነ ኮስታል የሆነ ፖሊሽን ማለትም በባህር ዳርቻዎች የሚመጣ አፍሪካ ከባድ የሆነ የባህር ዳርቻ ብክለቶች፣ ፖሊሽኖች እየተጋለጠች ትገኛለች። ይሄ በዚህ ምዕራፍ ከምናነሳቸው ጂኦግራፊክ ኢሹዎች ውስጥ ሌላኛው ነው። በዚህ ምዕራፍ ማለት ነው ስለ ፖሊሽን እና the pollution of coastal waters can originate from land-based source like industrial, municipal, agricultural runoff, shipping activity, accidental or deliberate discharges, garbage, and the dumping. Therefore, this unit explores the nature and the effect of unplanned urbanization, migration, and the coastal pollution in Africa. ይለናል ማለት ነው። ሶ በዚህ ምዕራፍ በአጠቃላይ some of the main coastal water ከፖሊትድ ሰዎች ከኢንዱስትሪያል ሙኒሲፓል አግሪካልቸራል የሚነሱ ሺፒንግ አክቲቪቲዎች ሆም ተብሎ አንዳንዴ አክሲደንት ድንገተኛም ወይም ዴሊብሬት ዲስቻርጆች ሆም ተብለውም የሚለቀቁ ጋርቤጆች፣ ዳምፒንጎች አንድ የኮስታል ወተር ፖሊትድ እንዲሆን ከሚያደርጉ ምክንያቶች ውስጥ ሊጠቀሱ የሚችሉ ናቸው። ለምሳሌ ከፋብሪካዎች ሊሆን ይችላል፣ ከከተማዎች፣ ከፋርም ላንዶች፣ ከሺፖች ቀጥታ ዳይሬክት ዳምፒንግ ትራሾች ዳይሬክት ዳምፒንግ በሚደረጉ ጊዜ እነዚህ ኮስታል ለፖሊሽን ሊያጋልጡ ይችላሉ ማለት ነው። በዚህ ምዕራፍ ዋና ዋና የምንላቸው ዩኒት ኤክስፕሎርስ ኔቸር ኤንድ ኢፌክት ኦፍ አንፕላንድ አርባናይዜሽን እንዳልነው እነዚህ ሶስት ምክንያቶች ስለ አንፕላንድ አርባናይዜሽን፣ ስለ ማይግሬሽን ፕላንድ አርባናይዜሽን፣ ማይግሬሽን እና ኮስታል ፖሊሽን በዋነኛነት በዚህ በአፍሪካን ኮንሲደር በማድረግ በዚህ ምዕራፍ እነዚህ ሶስቱን ዋና ዋና ሀሳቦች ለማየት እንሞክራለን። ዩኒት outcomes after completing these units students will be able to እነዚህ ነገሮች ማወቅ፣ መረዳት፣ መገንዘብ ይጠበቅባቸዋል። ይህን ምዕራፍ ስታጠናቅቁ ስታጠናቅቁ እነዚህ ነገሮች ማወቃችሁን መለስ ብላችሁ explain the cause and the consequence of unplanned urbanization in Africa የአንፕላንድ አፍሪካ ላይ ያለው ያልታቀደ የከተሜነት መስፋፋት ምንድነው ምክንያቱ?
እንዴት ተከሰተ እና ምን አይነት ፕሮብለሞች ሊድ ያደርጋል የሚለውን እንመለከታለን። አናላይዝ ዘ ፋክተር ኤንድ ኢምፓክት ኦፍ ማይግሬሽን ኢን አፍሪካ። ሁለተኛው ማወቅ የሚገባቸው እንዴት ምን አይነት ሪዝኖች አሉ፣ ዋና ዋና ምክንያቶች የሚባሉ ሰዎች እንዲሰደዱ እና በእነሱም ወደሚሰደዱባቸው የሚሰደዱባቸው አካባቢዎች እነሱም የሚወጡባቸው ያን አካባቢ ለቆ የሚወጡባቸው አካባቢዎች ምን አይነት ተጽዕኖ ይደርስባቸዋል የሚለውን እንመለከታለን። describe the cause and effect of coastal pollution on Africa population የሚለው ምንድነው ምክንያቱ የአፍሪካ ኮስቶች የአፍሪካ ዳርቻዎች ፖሊሽን ምንድነው ምክንያቱ የሚለውና እንዴት የሰዎችን አኗኗር አጠቃላይ ስርዓተ ምህዳርን በምን አይነት መልኩ ተጽዕኖ ያሳድራል የሚለውን እንመለከታለን። እነዚህ ናቸው ዋና ሜን ኮንቴንቶች። 7.1 unplanned urbanization, migration 7.2 migration factors and impact on Africa, 7.3 coastal pollution in Africa። እነዚህ ዋና ሶስት በዚህ ምዕራፍ የምንመለከታቸው ነጥቦች ይሆናሉ ማለት ነው። ከዛ በኋላ ዩኒት ሰመሪ ከዚህ የወጡ ሰመሪዎችን አጠቃላይ ምዕራፍ ኦቨርቪውን አይተን ከዚህ ምዕራፍ የወጡ ጥያቄዎችን አብረን በሪቪው ኤክሰርሳይዝ እንሰራለን የምንሰራ ይሆናል። 7.1 urban unplanned urbanization ያልታቀደ የከተሜነት መስፋፋት እንደሚመስል በዚህ ሴክሽን በስፋት እንመለከታለን። እነዚህ ኪ ተርሞች ናቸው። ሴክሽን urbanization refers to the population shift from rural to urban area. It involves the corresponding decrease in the proportion of people living in rural area. urbanization የምንለው ነገር በመሰረታዊነት አንድ ዜጎች ከሆነ አካባቢ ከገጠር ተነስተው ወደ ከተማነት በስፋት የሚሄዱት ሙቭ የሚያደርጉበት ሂደትን ይገልጻል። ይህም corresponding decrease in the proportion of people living rural area። እንደሚታወቀው የከተሜነት በስፋት ባደገ ቁጥር ናቹራሊ በገጠሩ የሚኖረው ማህበረሰብ እየቀነሰ ነው። ምክንያቱም ከዛ ፍልሰቱ ከዛ ስለሆነ ከገጠር ነው። ከተሜነት ተስፋፋ ቁጥር ካንትሪ ሳይሆን ሩራል አካባቢ የሚኖረው ፖፑሌሽን እያነሰ ነው የሚሄደው። ይሄን ናቹራል ሁኔታ ነው፣ ተፈጥሯዊ ሁኔታ ነው። it also relates to the way in which societies adapt to these situations. It is predominantly the process by which towns and cities are formed and become larger as more people begin living and working them ይለናል። እነዚህ ከተሜነት በጣም በተስፋፋ ቁጥር አርባናይዜሽን ሰዎች የሚሄዱበት ብቻ ነው ማለት አይደለም። ሰዎች ከገጠር ተነስተው ወደ ከተማ የሚሄዱበት ሁኔታ ብቻም ሳይሆን ሶሳይቲው ኑሮን በአጠቃላይ ይቀየራል። ከተማ ውስጥ የሚኖረው ሶሻል ስትራክቸር፣ ኢኮኖሚ፣ እንዴት ሰርቪሶች ፕሮቫይድ ይሆናሉ የሚለው በአጠቃላይ እዛ ከተማ ውስጥ በከፍተኛ ሁኔታ ቼንጅ ያደርጋል። ያም አርባናይዜሽን ኪ ድራይቭ ነው በዋነኛነት ለእድገትና የከተሞችና ለቢግ ሲቲ ታውንስ ምንላቸው አነስተኛና ትልቅ ከተሞችም አንድ ትልቁ የእድገታቸው ምክንያት ለከተሞችም ለታውኖችም ለሲቲዎችም ይሄ አርባናይዜሽን ነው። ሰዎች ከገጠር ወደ ከተማ የሚያደርጉት ፍልሰት ነው። ያ ምክንያቱም ከተሞች ሴንተር ኦፍ ሊቪንግ እና ኤምፕሎይመንት ነው ተብሎ ስለሚታሰብ የኢንዱስትሪያላይዜሽን የሚያመጣው አንዱ ተጽዕኖ ከተሜነትን በከፍተኛ ሁኔታ ማሳደግ ስለሆነ አብዛኛው ስራ እድል ያለው ከተማ ላይ ስለሆነ cities grow in population size, spatial extent and density, their environmental and ecological footprint increase. This means human impact on the environment increase. እንግዲህ
ሰው ልጆች በከፍተኛ ሁኔታ ወደ ከተሜነት በሚያደርጉት እንቅስቃሴ ፖፑሌሽን ሳይዝ በከተሞች ላይ በከፍተኛ ሁኔታ ይጨምራል። ስፓሻል ኤክስቴንት ይኖራል። ከፍተኛ የሆነ ቢልዲንጎች፣ ቤቶች ይገነባሉ። መንገዶች፣ ኢንዱስትሪዎች ከተማ ላይ በከፍተኛ ሁኔታ ናቹራል ኤሪያዎች ወደ እነዚህ ሁኔታዎች ይቀየራል። ፋርምላንዶች ወደ ቤቶች ወይ የቢዝነስ ሴንተር ምናምን ሊሆኑ ይችላል እና በጣም ዴንስ ማለት በሆነ አካባቢ ላይ ከፍተኛ የሆነ ትንሽ አካባቢ ላይ ከፍተኛ የሆነ ቁጥር ዴንስሊ ሊኖር ተጠጋግቶ ሊኖር ይችላል በከተማ ላይ። ያ ደግሞ ኢንቫይሮንመንታል እና ኢኮሎጂካል ፉትፕሪንት እንዲጨምር ማለትም ይሄ ከተሞች ናቹራል ወርልድ ናቸው። እያደጉ በመጡ ቁጥር ኢኮሎጂካል ፉትፕሪንት ሜጀሪንግ እንዴት መሬቶች ሪሶርሳቸውን ያን ከተማ ላይ ያለውን በሚችል ሁኔታ እንዴት መቀበል ይችላሉ። ሪሶርስ ኢኮሎጂካል ፉትፕሪንት ምንድነው? እንዴት መሬት ወይም ሪሶርሶች ያን የከተማ አክቲቪቲዎች ወይም ዌስቶችንም ሊሆኑ ይችላሉ ያን የመቀበል አቅማቸው ምን ያህል የሚለውን ይገልጽናል። ስለዚህ ሁማን ኢምፓክት ኦን ዘ ኢንቫይሮንመንት ኢንክሪዝ በከፍተኛ ሁኔታ የሰው ልጆች ኢኮሎጂካል ፉትፕሪንታቸው ግሬተር ኔጌቲቭ ኢምፓክት ይኖረዋል በአካባቢ በከፍተኛ ሁኔታ ተጽዕኖ ያሳድራል። አርባን ኤክስፓንሽን that makes place forest, wetland and agricultural system lead to habitat clearing, degradation and the fragmentation of landscapes. Urban lifestyles which tend to be consumptive nature, requiring great natural resource and generating increasing amount of waste also lead to increasing level of air, water, soil pollution. Therefore, unplanned urbanization is the root cause of damage to environment and ኔቸር ይላል። በዚህ መልኩ ከፍተኛ ተጽዕኖ ያሳድራል። አርባን ኤክስፓንሽን በከፍተኛ ሁኔታ ወደ ከተሜነት እድገት በሚመጣ ጊዜ ፎረስቶች፣ ጫካዎች፣ ዌትላንድ፣ ረግረጋማ አካባቢዎች፣ አግሪካልቸራል ሲስተሞች እነዚህ ናቹራል እና ፕሮዳክቲቭ ላንዶች ወደ ከተሜ አርባን እንዲሆኑ ወደ ቤቶች ምናምን ሊቀየሩ ይችላሉ። ያ ደግሞ ሃቢታት ክሊሪንግ መኖሪያዎች፣ ፎረስቶች፣ ዌትላንዶች እንዲጠፉ ያደረጉ ዲግራዴሽን የመሬት አካባቢ መራቆት ያ ደግሞ ወደ ፖሊሽን እና ኢምፓክት በከተሞችም ላይ ራሱ ተጽዕኖ ያሳድራል። አርባናይዜሽን እድገቱ ላይ ፍራግመንቴሽን ኦፍ ላንድስኬፖች አንዳንድ ላርጅ የሆኑ ናቹራል ኤሪያዎች ይከፋፈሉና ትልልቅ የነበሩ ጫካዎች ወይም ፋርም ላንዶች ፍራግመንትድ ሆኖ መንደሮች ኦር የሆኑ ለኢንዱስትሪዎች ሊሆን ይችላል ሆኑ አካባቢዎች ይከፋፈሉና ፍራግመንትድ ላንድስኬፖች ይፈጠራሉ ማለት ነው። አርባን ላይፍ ስታይል በጣም ኮንሰምፕቲቭ ነው ስንል ማለትም በከተማ ያሉ ሰዎች በከፍተኛ ሁኔታ ኮንሰምፕሽን ያለው ብዙ እቃዎችን የተለያዩ ሰርቪሶችን ከናቹራል ሪሶርስ ይፈልጋሉ። ያ ደግሞ ግሬተር ናቹራል ሪሶርስ ይፈልጋሉ። ትልቅ የሆነ የናቹራል ሪሶርስ ውሃ ሊሆን ይችላል። ለከተማ በቂ የሆነ የውሃ የኤነርጂ ለተለያዩ ሰርቪሶች ምናምን የሚያስፈልጉ ሮ ማቴሪያሎች በከፍተኛ ሁኔታ ፖፑሌሽኑ ወደ ከተማ ባደገ ቁጥር ለኢንዱስትሪውም ለፖፑሌሽኑም ከፍተኛ ሁኔታ ናቹራል ሪሶርሶች ያስፈልጋሉ። ያ ደግሞ አማውንት ኦፍ ዌስትን ይጨምራል። ኮንሰምፕሽን በከፍተኛ ሁኔታ ኮንሰምፕሽን ሲሆን የተለያዩ ዌስቴጆች ጋርቤጆች ከኢንዱስትሪ የሚወጡ ባይ ፕሮዳክቶች በከፍተኛ ሁኔታ እንዲጨምር ሊያደርግ ይችላል ማለት ነው። ያ ደግሞ ሌቭል ኦፍ ኤር ዋተር ሶይል ፖሊሽን በእግረ መንገድ ደግሞ እነዚህ ኢምፕሮፐር የሆኑ ዲስፖዛል አይነቶች አወጋገዶች ካሉ ኢሚሽን ከኢንዱስትሪዎች የሚወጡ የተበከሉ አየሮች ምናምን ደግሞ የአየር የውሃ የመሬት የሶይል ኢሮዥን ወይ የሶይል ፖሊሽን ዋተር ፖሊሽን ኤር ፖሊሽን ሊያስከትሉ ይችላሉ። ስለዚህ ያልታቀደ አንፕላንድ የሆነ አርባናይዜሽን በአጠቃላይ ዳሜጅ ቱ ዘ ኢንቫይሮንመንት ኤንድ ዘ ኔቸር። ስለዚህ እነዚህ ሁሉ ሁኔታዎችን በምንመለከት ጊዜ ያልታቀደ ከተሜነት መስፋፋት ፕሮፐር ያልሆነ ማኔጅ ያልተደረገ ከተሜነት መስፋፋት እንደ ዋና ምክንያት ይሆናል። ለምን
damage to the environment and the nature አካባቢና ተፈጥሮ በከፍተኛ ሁኔታ ለመጎዳት ዋነኛ ምክንያት ሊሆን ይችላል። however ነገር ግን urbanization by no means bad appears በራሱ urbanization ሙሉ በሙሉ መጥፎ ነው ማለት it brings important benefit for economic, cultural and societal development. Well managed cities are both efficient and effective, enabling economies of scale. The term economies of scale refers to the advantage that that can sometimes occur as a result of increasing the size of business. በአጠቃላይ ግን ከተሞች አርባናይዜሽን በራሱ መጥፎ ነው ማለት አይደለም። ኔሰሰሪ ነው፣ በጣም አስፈላጊ ጉዳይ ነው። ብዙ ቤኔፊቶችን ከኢኮኖሚ፣ ከባህል፣ ከማህበረሰባዊ እድገት አንፃር ከፍተኛ ሁኔታ ሰዎች በከፍተኛ ሁኔታ ገንዘብ ያገኛሉ፣ ስፔንድም ያደርጋሉ። ያ ኢኮኖሚ እድገትን፣ የካልቸራል ባህል መለዋወጥ፣ አንዱ ሼር ማድረግ፣ ከስተሞች ሶሳይቲዎች እንዴት አንድ ላይ ይኖራሉ የሚለውን ነገር ያሳድጋል። ያ ለጥሩ ነገር ነው። ዌል ማኔጅ ሲቲዎች ቦዝ ኤፊሽንትም ኢፌክቲቭ ኢኮኖሚክ ስኬል ማለትም ዌል በጣም ኤፊሽንትሊ ኢፌክቲቭሊ ማኔጅ የተደረጉ ሪሶርሶች ዋይዝሊ የምንጠቀም ከሆነ በትክክለኛ ሁኔታ ግብን የከተሜነት እሳቤን ግብ ለመምታት ለማግኘት ጥሩ የሆነ ከተማ ሀሳቤን ለማግኘት ያ ደግሞ ኢኔብሊንግ ኢኮኖሚክ ኦፍ ስኬል ማለትም ከተሞች ብዙ ሰዎች የሚኖሩባቸው ቦታዎች ናቸው፣ ብዙ ቢዝነሶች ያሉባቸው። ያ ደግሞ ኢኮኖሚክ ኦፍ ስኬል ያመጣል። ማለትም ቢዝነሶች በጣም ባደጉ ቁጥር ይሄ ደግሞ ብዙ ጊዜ ከተማ ላይ ነው የሚሆነው። ሰርቪሶችና ጉዶች ለዜጎች ለዛ ሀገር ለሚኖሩ ሰዎች በጣም በርካሽ ዋጋ እንዲያገኙ፣ በጥሩ ሁኔታ እንዲያገኙ ያስችላቸዋል። ያ ኢኮኖሚክ ኦፍ ስኬል እንለዋለን። furthermore the proximity and the diversity of people can spark innovation and create employment that exchange idea brings new ideas. ይህም ትልቅ those ideal concepts however አሁን ያነሳናቸው ሁኔታዎች በተጨማሪም furthermore ደግሞ ሌላው የከተሜነት ፖዚቲቭ አስፔክቱ ፕሮክሲሚቲ እና ዳይቨርሲቲ ማለት የተለያዩ አይነት ማህበረሰቦች አንድ ላይ ይኖራሉ በከተማ ውስጥ። ያ ደግሞ ስፓርክ ኢኖቬሽንን ክሬት ኢምፕሎይመንትን ያመጣል። ሰዎች አንድ ላይ በሚኖሩ ተቀራርበው በሚሰሩ ጊዜ አዳዲስ ሀሳቦች፣ ኢኖቬሽኖች፣ አዳዲስ ፈጠራዎች፣ አዳዲስ ቢዝነሶች፣ አዳዲስ ስራዎች፣ አዳዲስ የስራ እድሎች ይፈጠራሉ። የተለያዩ ቦታዎች በሚገናኙ ጊዜ አዳዲስ ክሬቲቭ ችግሮች፣ ክሬቲቭ የሆኑ ሶሉሽኖች፣ ኦፖርቹኒቲዎችን፣ እድሎችን የመፍጠር ትልቅ እድል ያመጣ። ኤክስቼንጂንግ አይዲያ ብሪንግስ ኒው አይዲያስ ወይም ዜጎች ሀሳቦቻቸውን ሼር በሚደራረጉ ጊዜ የየራሳቸውን ፐርስፔክቲቭ ማለት ነው። ያ ደግሞ ወደ አዳዲስ እሳቤዎችና አዳዲስ ቢዝነስ አዳዲስ ኦፖርቹኒቲዎችን ብሪንግ ያመጣልናል ማለት ነው። those ideal concepts however are threatened by some of the factors driving rapid urbanization. For example, one of the main factors in rural urban migration, which is driven by the prospect of greater employment opportunities and the hope of a better life in cities. እነዚህ አይዲያል ኮንሰፕቶች ናቸው። በነገራችን ላይ እነዚህ ፖዚቲቭ አስፔክቶች ከተማ ላይ ያሉ ፖዚቲቭ አስፔክቶች በከተሜነት ላይ ሲሆን ጊዜ ሪስክ አላቸው። ለምንድን ነው ከተሞች በከፍተኛ ሁኔታ የሚያድጉትን? ለምሳሌ ዋን ኦፍ ዘ ሜን ፋክተር ኦፍ urban migration ዋን ምክንያት ከሚባሉት which is driven by the prospect of greater employment opportunity and hope of a better life አለ ተብሎ ስለሚታሰብ ከተሞች ላይ ብዙ ጊዜ ሰዎች ምን ያምናሉ? ከተማ ላይ የተሻለ ስራ እድል ኦፍ ኮርስ ነውም፣ የተሻለ ስራ እድል፣ የተሻለ ኑሮ፣ ኳሊቲ ኦፍ ስታንዳርድ ኦፍ ላይፍ፣ የተሻለ ትምህርት፣ የጤና ሁኔታ፣ የትራንስፖርቴሽን፣ በአጠቃላይ በሰርቪስም በጉዳይ የተሻሉ ነገሮች ፕሮቫይድ
ማግኘት እችላለሁ ብሎ ያስባል። ያም rapid increasing population density can create several problems, especially if planning efforts are not sufficient to cope with the influx of new inhabitants. The result may, in extreme case, be widespread poverty. ሊያመጣ ይችላል። ራፒድ የሆነ increasing population density ስንል በከፍተኛ ሁኔታ በዴንስ ፖፑሌሽን ዴንሲቲ በጠባብ አካባቢዎች እጅግ ያለ ማህበረሰብ የሚኖር ይሄ በከተማ ነው። አብዛኛው ገጠር አካባቢ ላይ ሰዎች ሰፋ ባለ ቦታ ሰፊ መሬቶችን ይዘው ነው የሚኖረው። ከተማ ላይ ግን አብዛኛው ፖፑሌሽን ዴንስሊ ነው የሚኖረው። ያ ደግሞ several concrete several problems ብዙ ችግሮችን ሊፈጥር ይችላል። ስፔሻሊ ፕላኒንግ ብዙ ያልታሰቡ large number of people እዛ አካባቢ በሚኖሩ ጊዜ የተለያዩ ሜጀር ኢንፍሉክስ ስንል ብዙ ሰዎች ወደ ከተማ እየፈለሱ ለምሳሌ አዲስ አበባ አሁን ባለችበት ሁኔታ የምትመለከቱት ከፍተኛ ሁኔታ ከጥቂት ዓመታት በፊት ከነበረችው ሁኔታ አሁን ላይ በጣም ያ የከተማው ውልደት ምጣኔ ብቻ ሳይሆን በዋነኛነት እንደው ከሌሎች አካባቢዎች ከአርባን ኤሪያ እንደዚሁም ከሌሎች ክፍለ ሀገራት ወደ አዲስ አበባ የሚፈልሰው ቁጥር ቀላል ስላልሆነ አንድም የተሻለ ነገር አዲስ አበባ ላይ ያገኛለሁ ከሚል እሳቤ የተነሳ ማለት ያ ኢንፍሉክስ ስንል ሰዎች በከፍተኛ ሁኔታ አንድ ጊዜ ወደ ከተማ እየበዙ የሚመጡበት ሁኔታ ነው ኢንፍሉክስ የምንለው of new inhabitants ስንል ያ ደግሞ the result may in extreme case widespread poverty ሊያመጣ ይችላል። ሰዎች በቂ ስራ እድል ላያገኙ ይችላሉ። በቂ ከተማ ላይ የቤት አቅርቦት ላይኖር ይችላል። በሰርቪሶች በጥሩ ሁኔታ ሰዎች ላያገኙ ይችላሉ። በእነዚህ ምክንያት ያ ደግሞ ሰዎች የተሻለ ብለው ያሰቡት ቦታ ለነሱ ደግሞ ሌላ ቻሌንጅ ሆኖ ቻሌንጅ ሊገጥማቸው ይችላል። ፋይናሊ unplanned urban expansion creates big slums, exacerbating socio-economic disparities and creates unhealthy or poor sanitary conditions that facilitate the spread of diseases ይላል። በአጠቃላይ እነዚህ ነገሮች ኔጌቲቭ ኮንሲኩዌንሶች በአርባን unplanned urbanization unplanned urban expansion create big slums ብዙ ችግሮች ፕሮፐር የሆነ ፕላኒንግ ከሌለ ድህነትን ይበልጥ ከኢኮኖሚ እድገት ይልቅ ድህነት ኦቨርክራውድድ የሆኑ የቤቶች እጥረት በአጠቃላይ ስላሞችን ከፍተኛ የሆነ ቻሌንጅ ኤግዛሰርቤቲንግ ሶሺዮ ኢኮኖሚክ ማለት እጅግ በጣም ከባድ የሆነ በፊት ከነበረውም ወርዘሪ የሆነ ማለት ወርዝ ኮንዲሽኖች ወርዝ የሆኑ ሁኔታ ነገሮች እየከፉ የሚሄዱበት ሁኔታ ሊፈጠር ይችላል። ሶሺዮ ኢኮኖሚክ ዲስፓሪቲዎች ሊፈጠሩ ይችላሉ። ያ ማለትም ኦፖርቹኒቲ ስራ እድሎች ምናምን ሰዎች በበቂ ሁኔታ ላያገኙ ይችላሉ። ደግሞ ዲስፓሪቲዎች የከተማ ለምሳሌ በጣም ሀብታሞች ይኖራሉ። በዛው ልክ በጣም አሁን አዲስ አበባ እጅግ በጣም ቅንጡ የሚባሉ ሰዎች እጅግ በጣም ሀብታም ሰዎች ይኖራሉ። በዛው ልክ እጅግ በጣም ድሃዎች ይኖራሉ። ያ ኢኒኳሊቲ በማህበረሰብ ሶሻል ስትራክቸሩ ኢኒኳል እንዲሆንም ያደርግ ይችላል። እነዚህ ሁሉ to sum up carefully consider urban planning and a good governance with effective regulatory framework are required for rapid urbanization to provide opportunities to all. እነዚህን በምናጠቃልለው ጊዜ ኬርፉል የሆነ በጣም ዲቴል የሆኑ እንዴት ከተሞች ማደግ አለባቸው፣ እንዴት መልካም አስተዳደሮች ወደ ከተሞች ኢፌክቲቭ ሬጉላቶሪ ፍሬምወርኮች የተሻሉ አመራርነት ማኔጅመንት ከተማ ላይ በጣም አስፈላጊ ነው። ግልጽ የሆኑ ህጎችን ደንቦችን ማውጣት ከጽዳትም ጋር ሊሆን ይችላሉ
ከተለያዩ ፖሊሲዎች በብዙ መልኩ ሬጉላቶሪ ፍሬምወርኮች፣ ህጎች፣ አዋጆችን እነዚህን ሁኔታዎች ከተማን እድገት የሚያደናቅፉ ወይም አንፕላንድ ኡርባናይዜሽን ከሚያስፋፉ ነገሮች ሊያቅቡ የሚችሉ ህጎች፣ ሬጉላቶሪ ፍሬምወርኮችን ማዘጋጀት በጣም አስፈላጊ are required for rapid urbanization to provide opportunity to ለሁሉም የተሻለ እድሎችን ፋስት የሆነ የከተማ እድገት ፈጣን የሆነ የከተማ እድገት እንዲመጣ ሁሉም ዜጋ የሚጠቀምበት ይሁን ሰዎች ብቻም ሳይሆን ሁሉም ዜጋ በፍትሃዊነት ከከተማነት የሚጠቀምበትን ስርዓት ለመገንባት እነዚህ እድሎችን ማመቻቸት በጣም እነዚህ ሜዠሮችን መውሰድ በጣም አስፈላጊ አንፕላንድ ኡርባናይዜሽን ኪ ፊቸሮች አሉ የሚታወቁ መገለጫዎች አሉት እነሱም urban sprawl and the compactness ይሄ የከተማ ከፍተኛ ሁኔታ sprawl ማረጉ compactness የከተማ በከፍተኛ ሁኔታ መስፋፋቱ አንድ ያልታቀደ የከተማነት መስፋፋት አንድ ኪ ፊቸር ሊሆን ይችላል unplanned urban growth ያልታቀደ የከተማ እድገት land usage change የመሬት አጠቃቀም ሁኔታዎች መቀያየር accelerated poverty land usage change ስንል ለምሳሌ በፊት ከከተማ ዙሪያ ላይ የነበሩ የተለያዩ ፋርም ላንዶች ምናምን ካሉ ሰፋፊ ፋርም ላንዶች የእርሻ ቦታዎች ምናምን ካሉ ወደ መኖሪያ መንደሮች ፍራግመንትድ የሆኑ መኖሪያ መንደሮች ኦር ለተለያዩ ኢንዱስትሪዎች ፋብሪካዎች ይሰጣጡና እነዛ በፊት ላንድ ዩዜጃችን ከፋርም ወደ ኢንዱስትሪ ሊቀየር ይችላል ኦር የከተማነት መስፋፋት አንድ ምክንያት ይሆናል አንድ ምልክት ነው ላንድ ዩዜጅ accelerated poverty በከፍተኛ ሁኔታ ድህነት ይሄ የአንፕላንድ ኡርባናይዜሽን ምልክት ነው በትክክል ፕሮፐርሊ ማኔጅ ያልተደረገ ኡርባናይዜሽን ማለት ነው ፖቨርቲን አክሰለሬት ሊያደርግ ይችላል ኢንቫይሮንመንታል ዲግራዴሽን አካባቢ መራቆት መበላሸትን እንደዚህ ፖሊሽን የአየር መበከልን ምናምን የወተር የመሳሰሉ ብክለቶችን ሊያመጣ ይችላል ፑር ኤር ኤንድ ዋተር ኳሊቲ መጥፎ የሆነ የአየር ጸባዮች ቅድም ኤር ፖሊሽን ያለው ዋተር ኳሊቲ የውሃ ለሳኒቴሽን ለሃይጂን የምንጠቀማቸው ውሃዎች ኳሊቲያቸው ይወርድና ጥራት የጎደለ ውሃ ይኖራል insufficient water በቂ ያልሆነ በከፍተኛ ሁኔታ ኢንፍሉዌንስ በሚኖር ጊዜ ከተሞች ላይ የዋተር አቫይላቢሊቲው በቂ ላይሆን ይችላል ያም አንድ የአንፕላንድ ኡርባናይዜሽን አንድ ኔጌቲቭ ኢምፓክቱ ወይም ፊቸር ኪ ፊቸር ልንለው እንችላለን ዌስት ዲስፖዛል ፕሮብሌምስ ከተለያዩ ሰዎች ከፍተኛ ኮንሰምፕሽን በሚኖርበት ጊዜ ከፍተኛ ዲስፖዛል ይኖራል ከፋብሪካዎች የሚወጡ ጭሶች ፖሊሽን ምናምን ዲስፖዛሎች ደግሞ እንደ ባይ ፕሮዳክት ከፋብሪካው ከኢንዱስትሪዎች ምናምን የሚወጡ ባይ ፕሮዳክቶች በከፍተኛ ሁኔታ የከተማ 7.11 causes of unplanned urbanization in Africa ላይ unplanned የሆነ ያልታቀደ የከተማነት መስፋፋት እንዲኖር ካደረጉ ምክንያቶች ምንድን ናቸው የሚለውን ስንመለከት Africa is still largely rural it is one of the fastest urbanizing continent in the world አፍሪካ እንግዲህ ዓለማችን ላይ በከፍተኛ ሁኔታ የከተማነት የተስፋፋበት ካለባቸው የዓለማችን ክፍሎች አንዷ ናት Africa urban population expected to reach 2.5 billion in 2050 ዓለማችን ላይ እንግዲህ በከፍተኛ የሆነ ከተማነት እየተስፋፉበት ካሉ አህጉራቶች ግንባር ቀደም ከምትባለው አንዷ አፍሪካ ናት ብለናል ያም የዓለማችንን 21% this accounts 21% of world projected urban population ወደ 2.5 ቢሊዮን አፍሪካ ህዝቦች 2050 ላይ ከተማ ላይ ይኖራሉ ተብሎ ይጠበቃል ያም ደግሞ ከዓለማችን 21% የከተማነት ቁጥር ይሸፍናል ነው currently the continent has 7 ሜጋ ሲቲዎች አሏት ትልልቅ ሜጋ ሲቲ የምንላቸው that city with population over 10 ሚሊዮን በላይ ህዝብ በከተማዎቻቸው የሚኖርባቸው ከተሞች ናቸው እነሱም ካይሮ ኪንሻሳ ሌጎስ አክራ ጆሃንስበርግ ፕሪቶሪያ ካርቱም and
ናይሮቢ እነዚህ አፍሪካ ላይ ከ10 ሚሊዮን በላይ ህዝቦች የሚኖሩባቸው የአፍሪካ ትልልቅ ሜጋ ሲቲዎች ናቸው። የአፍሪካ የከተሜነት መስፋፋትም አንድ ምልክት ናቸው ማለት ነው። Despite high rate of urban population growth, many African countries still have high degree of urban primacy አላቸው። ከነዚህ የአፍሪካ የከተሜነት መስፋፋት ጋር ተያይዞ በከፍተኛ ሁኔታ የአርባን ፕራይሜሲ አፍሪካ ላይ በከፍተኛ ሁኔታ አርባን ፕራይሜሲ ስንል ለምሳሌ አዲስ አበባ መውሰድ እንችላለን። using that is one city, usually the capital, has population, economic activity and political power that are several times greater than the next larger city. በከፍተኛ ሁኔታ የአፍሪካ ከተሞች በአርባን ፕራይሜሲ እንትን ያሉ ነው። ያ ማለት ዶሚኔት የሆነ ከተማ ይኖራቸው ሌሎችን ኦቨርሻዶ የሚያደርግ ትልቅ ሳይዝ ያላቸው ልክ የኢኮኖሚክም ፓወር ይኖረዋል። ኢንፍሉዌንሱም ፖለቲካሊ የማህበራዊ ተቋማት ምንም ልክ አዲስ አበባ ላይ እንደምንለው ኢትዮጵያ ላይ አዲስ አበባን እና ሌሎች ከተሞች በፍጹም ለውድድር ማይቀርቡ እርስ በርሳቸው ይወዳደራሉ እንጂ ከአዲስ አበባ ጋር ለውድድር ማይቀርቡ። ያ የሆነበት አዲስ አበባ ከፍተኛ ኢኮኖሚክ የፖለቲካል ምናምን ትልቅ አቅም ስላላት ነው ማለት ነው። ሰው አንድም የነት አፍሪካ ላይ ባህሪው አርባን ፕራይሜሲ ነው። አንዳንድ ለምሳሌ አዲስ አበባ እና ሌሎች ትልልቅ የኢትዮጵያን ከተሞች ስንገናኝ በብዙ እጥፍ አዲስ አበባ ለምሳሌ ከድሬዳዋ፣ አዳማ፣ ባህር ዳር፣ ጎንደር፣ ሐዋሳ ምናምን ከመሳሰሉ የኢትዮጵያ ትልልቅ ከተሞች ጋር አዲስ አበባ ደግሞ በፍጹም አትወዳደርም። ያ ነው አርባን ፕራይሜሲ የምንለው ማለት ነው። Although Africa has a high urbanization rate, making it similar to other rapidly urbanizing places in the world, it is important to underscore those expected elsewhere. እንግዲህ የአፍሪካ እንደ ሌሎች ዓለማችንም ላይ ከፍተኛ urbanization አለ። ግን የአፍሪካ በተለየ መንገድ ማየት ያስፈልጋል ማለት ነው። ያ much of urban expansion in Africa characterized by unplanned and unregulated growth. የአፍሪካ አብዛኛው የከተማ እድገት አንፕላንድ ያልታቀደ እንደ ሌሎች አውሮፓ ወይም የሌሎች በማደግ ላይ ያሉ ሀገራት አይነት ከተሜነት እድገት ቢኖርም የአፍሪካ የሚለየው ያልታቀደና ሬጉሌትድ ያልሆነ ግሮዝ ነው። ያልተስተካከለ exacerbated by legacy of colonialism, structural adjustment program and the effect of neoliberalism that spawned weak urban ፕላኒንግ ኢንስቲትዩሽኖች እንዲኖሩ ያደረጉ ናቸው። ማለትም ማች ኦፍ የአፍሪካ እንትኖች ሜን ፕሮብሌማቸው ያልታቀደ እቅድ እንዲኖራቸው ከሚያደርግባቸው ምክንያቶች ኤግዛርቤትድ ባይ ሌጋሲ ኦፍ ኮሎኒያሊዝም የአውሮፓውያን በአፍሪካ ላይ ትልቅ ፓወር ከተሞችን በመገንባት ኢንፍራስትራክቸሮችን በዋናነትም እነሱ ያንን ያደረጉት የአፍሪካ አብዛኞቹ ከተሞች በአውሮፓውያን የተመሰረቱት የተቆረቆሩት ማለት ይችላል። እነሱም በዋነኛነት ለአፍሪካውያን ብሎ ሳይሆን የአፍሪካን ሪሶርስ ለመጠቀም እንደ ሚኒራሎችን፣ የተለያዩ ማዕድናትን፣ የተለያዩ ሪሶርሱን የአፍሪካ ለመጠቀም ሲሉ ነው። ያንንም ተጠቅሞ ወደ አውሮፓ ነው የሚልኳቸው ማለት ነው። ሰው በዛ መልኩ ነው ከተሞች በአብዛኛው የተገነቡት በኮሎኒያሊዝም እሳቤ። ሌላው ስትራክቸር አጀስትመንት ፕሮግራማት ማለትም በአፍሪካ በተለይ በ20ኛው ክፍለ ዘመን አካባቢ አፍሪካ አብዛኛው ሀገራት በከፍተኛ ሁኔታ ከቅኝ ግዛት ከተላቀቁ በኋላ የኢኮኖሚ ችግር ገጥሟቸው ነበር። በዛም ምክንያት ከተለያዩ የዓለማችን የገንዘብ ድርጅቶች ከነ IMF፣ ወርልድ ባንክ ምናምን ከፍተኛ ብድር ፈልገው ያን ግን ሲሰጣቸው በዋነኛነት እነዚህ እንትኖች እንደ ቅድመ ሁኔታ የሚያስቀምጡት ኢንፍራስትራክቸር ዲቨሎፕመንት ምናምን የመሳሰሉ ያ ደግሞ የመንግስታትን የጎቨርንመንት ማኔጅ አርባን ግሮዝን ማኔጅ ከማድረግ አንፃር ተጽዕኖ አሳድሯል። ሌላው ኢፌክት ኦፍ ኒዮ ሊበራሊዝም ነው። ያም ኢኮኖሚክ ፖሊሲ ነው። የኒዮ ሊበራሊዝም ፍሪ ማርኬት ፕራይቬታይዜሽን የመንግስት ጣልቃ ገብነትን ከመቀነስ ጋር ምናምን የተያያዙ እነዚህ የመንግስትን ፓወር የማሳነስ አብዛኛውን ለግሉ ዘርፍ ስለሚሰጡ
እነዛ ደግሞ የግሉ ዘርፍ አብዛኛው በራሳቸው ጥቅም ላይ ነው ትኩረታቸውን የሚያደርጉት። ለከተማ ለድሃው ማህበረሰብ ብዙም ትኩረት አይሰጡም። ያ አንድ ትልቅ በአጠቃላይ ግን ሰመራይዝ ስናደርገው ኮዝ ኦፍ አንፕላንድ አርባናይዜሽን ኢን አፍሪካ ዋና የሚባሉት አርባን አፍሪካ ላይ አንፕላንድ እና አንሬጉሌትድ ግሮዝ ናቸው። ያልተስተካከለ ፕላንድ ያልተደረገ ያልታቀደ ያለ ህግና መመሪያ ምንም አይነት ህግና መመሪያ የሌለው ሌጋሲ ኦፍ ኮሎኒያሊዝም ከኮሎኒያሊዝም ሂስቶሪካል ኢምፓክት እንዲህ ከተሞች የተቆረቆሩበት ሁኔታ በመሰረታዊነት በአፍሪካዊነት እሳቤ ሳይሆን አውሮፓዎች ለራሳቸው ጥቅም በሚያመች መልኩ እንደ ፖሊሲ ፕሬዠር ኦፍ ኢንተርናሽናል ኢንስቲትዩሽኖች ስትራክቸራል አጀስትመንት ፕሮግራም ኦፍ እና አይኤምኤፍ ምናምን እነዚህን ገንዘቦች በሚያበድሩ ጊዜ የራሳቸው ቅድመ ሁኔታዎች አሉ። ያ ደግሞ የመንግስትን ሀብቱን በአግባቡ እንዳይጠቀም ፕሬዠር ኦፍ ዲቨሎፕድ ካንትሪስ ኤግዛምፕል ኒዮ ሊበራሊዝም ፖሊሲ ቱዋርድ ዲቨሎፒንግ ካንትሪስ እነዚህ ፕራይቬታይዜሽን አሁን እንዳልነው የግሉ ዘርፍን ላይ ትኩረት ሲያደርግ መንግስት አቅሙ ይዳከማል። የግሉ ዘርፍ ደግሞ አቅሙ ይጠናከራል። የግሉ ዘርፍ ደግሞ በአብዛኛው ሰልፍ ሴንተርድ ነው፣ ወደ ራሱ ነው እንጂ የራሱን ኢንተረስት ነው እንጂ የማህበረሰብን ሶሻል ኢንፍራስትራክቸር የከተማ ምናምን እንትን ሁኔታዎችን ብዙም ትኩረት አይሰጥም። ሌላው ዊክ አርባን ፕላኒንግ ኢንስቲትዩሽኖች በእነዚህ አሁን ከላይ ስናናቸው በተለይ ዋና ከላይ አራቱ ምክንያቶች የተነሳ ጠንካራ የሚባል የኢንስቲትዩሽኖች የከተማ ፕላኒንግ ኢንስቲትዩሽኖች የሉም። ማዘጋጃ ቤቶች የከተማ አስተዳደሮች ምናምን ጠንካራ አይደሉም። እንደሌላ ባደጉ ሀገራት እንደሚታየው የአፍሪካ በዛ ልክ ጠንካራ አይደሉም። በዋነኛነትም በእነዚህ ከላይ በጠቀስናቸው ዋና ምክንያቶች ማለት ነው። በቀጣይ ኮንሲኩዌንሲ ኦፍ ምንድነው ውጤቱ ምን ይመስላል አንፕላንድ አርባናይዜሽን የሚለውን እንመለከታለን። እስከ ስንገናኝ ባይ ባይ።